ሰላም የደሊላ ሚዲያ ቤተሰቦች፣ ዛሬ በማህበረሰባችን ውስጥ እንደ ጽድቅ ከሚቆጠሩ ነገር ግን ሰውን ወደ ጥፋት ከሚመሩ አደገኛ መንፈሳዊ ጭንብሎች ውስጥ አንዱን ገልጠን እናያለን። ሁላችንም ይህን አባባል እናውቀዋለን። አንድ ሰው ሲሳደብ፣ ሰውን ሲያቆስል፣ የሰውን ስም ሲያጠፋ ይውልና መጨረሻ ላይ እኔ እኮ አፌ ነው እንጂ ልቤ ንጹህ ነው፣ ክፉኛ አይደለም ይላል። ጓደኞቹም ይህን ለማስረገጥ እሱ እኮ ልቡ ቂም አያውቅም፣ አፉ ላይ ነው በማለት ይሟገቱለታል። በሌላ በኩል ደግሞ በኃጢአትና በዓለማዊ ኑሮ ተዘፍቆ የሚኖር ሰው ዋናው ልብ ነው፣ እኔ እኮ የልቤን እግዚአብሔር ያውቃል ይላል። ነገር ግን በእውነት አፍና ልብ የተለያዩ ደሴቶች ናቸውን? አንዱ ወደ ምስራቅ፣ ሌላው ደግሞ ወደ ምዕራብ ሊጓዙ ይችላሉን? መጽሐፍ ቅዱስስ ስለዚህ ጉዳይ ምን ይላል የሚለውን አብረን እንመረምራለን። ቪዲዮውን ላይክ አድርጋችሁ በመጀመር እስከ መጨረሻው ድረስ አብራችሁን ቆዩ። በክፍል 2 የምንመለከተው የመጽሐፍ ቅዱስ መስታወት በሚል የምላስና የልብ ቁርኝነት ምን ይመስላል የሚለውን እንመለከታለን። ይህንን ለመመልከት በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል እንመለከታለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን የራስ ማታለያ በአንድ ኃይለኛ ቃል አፈራርሶታል። ሲያፈራርሰው ልንገራችሁ። በልብ ሞልቶ ከተረፈ አፍ ይናገራል። ምን አለ? በልብ ሞልቶ ከተረፈው አፍ ይናገራል። ልባችን ላይ ያለው ነገር ሞልቶ ሲተርፍ ነው አፋችን መናገር የሚችለው። ልባችን ላይ አስበነው አቅደነው ስንጨርስ ነው አፋችን የሚናገረው እንጂ አፋችን በራሱ የሚናገረው ነገር የለንም ይላል። ይኸው በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ ወዳጄ፣ አፍ የልብ ኤግዚቢሽን ወይም ማሳያ ገበያ ነው። አፍ ራሱን የቻለ ፋብሪካ የለውም። የሚያከፋፍለው ልብ ያመረተውና ያከማቸውን ብቻ ነው። ገባክ አይደል? አንድ ምሳሌ እንመልከት። መኪና እየነዳ መሪውን ወደ ቀኝ እያዞርከው መኪናው ግን ወደ ግራ ቢሄድ ምን ትላለህ? ይህ መኪና ተበላሽቷል ነው የምትለው። ልብ ማለት መሪው ነው። አፍ ደግሞ ጎማው ነው። መሪው ልብ ፍቅርን፣ ትህትናን፣ ቅንነትን እያሰበ ጎማው ደግሞ አፍ ወደ ስድብ፣ ሐሜትና እርግማን ሲታጠፍብህ ምን ትላለህ? ደግሞም ሊታጠፍብህ አይችልም። ምክንያቱም ልብ ላይ ፍቅርን፣ ትህትናን፣ ቅንነትን እያሰብክ እንዴት አፍ ስድብን፣ እርግማንን፣ ሐሜትን ሊናገርብህ ይችላል? ይህንን አንድ እንበል። ከዛ በመቀጠል ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 11 ላይ ያዕቆብ መልእክት ምዕራፍ 3 ቁጥር 11 ላይ ምንጭስ ከአንድ አፍ ጣፋጭንና መራራን ውሃ ያመነጫልን ብሎ ይጠይቃል። ምን አለ? ምንጭስ አለ አንድ ምንጭ ምንጭስ አለ ምንጭ ከአንድ አፍ ጣፋጭንና መራራን ውሃ ያመነጫልን ብሎ ይጠይቃል። ወንዙ መራራ የሆነው እኮ መነሻ ምንጩ መራራ ስለሆነ ነው። ስለዚህ አፌ ነው እንጂ ልቤ ንጹህ ነው ማለት እሾህ እያፈራው ነው፣ ግን ውስጤ ወይን ነኝ እንደማለት ነው። ምላስ የሰውን ልብ የሚያደማ ከሆነ ውስጣዊ ማንነት ንጹህ አይደለም፣ መታከም አለበት። እዚህ ጋር እንጨርሳለን። ምንም ያከራክረን ነገር የለም። ቀጥለን ወደ ሶስተኛው ክፍል እንለፍ። ሶስተኛው ክፍል የልቤን እግዚአብሔር ያውቃል የሚል ሲሆን በዛ ስር ደግሞ የልቤን እግዚአብሔር ያውቃል ስንል መሸሻ ወይስ መካሰሻ የሚል ነገር እናመጣለን። ወደ ሁለተኛው ነጥባችን ስንመጣ ብዙዎቻችን ንስሐን ለመሸሽና ራሳችንን ለማጽደቅ የልቤን እግዚአብሔር ያውቃል እንላለን። አዎ እግዚአብሔር የልብህን ያውቃል፣ ግን ማወቁ
ሊያስደስት ይገባል ወይስ ሊያስፈራ የሚል ጥያቄ ደግሞ ያመጣል። ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ ምን እንዳለ ስማ። የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ ነው፣ ማንንስ ያውቃል አለ። ምን አለ? መጀመሪያ ምን አለ መሰለ? ሁለት ነገር ነው የተናገረው። የመጀመሪያ ምን አለ? የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ ነው አለና ቀጠል አድርጎ ምን አለ? ማንንስ ያውቃል። እኛ ራሳችን የገዛ ልባችን ክፋት አናውቀው። እግዚአብሔር የልብህን ጓዳ ሲፈትሽ አንተ ንጹህ ነው ያልከው ሳይሆን ማለት አንተ ንጹህ ነው ያልከው ሳይሆን በውስጥ የተደበቀውን ትዕቢት፣ ራስ ወዳድነት፣ ዝሙት፣ ምቀኝነትና ግብዝነትን ነው የሚያየው። የልቤን እግዚአብሔር ያውቃል ማለት እኮ እንደ ጠበቃ ነፃ የሚያወጣ ሳይሆን ድብቁን ኃጢአትህን በአደባባይ የሚያወጣው የአቃቤ ሕግ ማስረጃ መሆኑን አትዘንጋ። ፈጣሪ ልብህን የሚያውቀው ሊያጸድቅ ብቻ ሳይሆን ሊፈርድብህም መሆኑን ማወቅ አለብን። አንተ ንጹህ ነኝ ብለህ ስትናገር አፍ ላይ የተናገርከውን ልክ እንደ ሰው አይደለም የሚሰማ። ውስጥ የተከማቸውን ልብ ላይ ሞልቶ እየፈሰሰ ያለውን ነገር ስለሚያውቀው እሱ ያንን ነው የሚፈርድብህ። ይህንን መያዝ ያስፈልገናል። ቀጥለን አራተኛው መፍትሄው ይላል። መፍትሄው ንስሐና የልብ ቀዶ ጥገና የሚል ነገር ይከተለዋል። ታዲያ መፍትሄው ምንድነው ብለን ስንጠይቅ መፍትሄው አፌ ነው ብሎ ኃጢአትን ማለሳለስ ወይም የልቤን እግዚአብሔር ያውቃል ብሎ በድፍረት መኖር አይደለም መፍትሄው። ገባችሁ? መፍትሄው ልክ እንደ ቅዱስ ዳዊት ወደ አምላክ መጮው ነው። ነቢየ እግዚአብሔር ቅዱስ ዳዊት ምንድን ያደረገው? በመዝሙር 51 ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ አለ። ገባችሁ? አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ አለ። አያችሁ? የቆሸሸ አፍህን የሚሳደብ ምላስህን፣ አሜተኛ አንደበትን ማስተካከል ከፈለግ መጀመሪያ የልብህን ሞተር ለእግዚአብሔር ስጠው። ቅዱስ ዳዊት በመጀመሪያ ምን አለ? አቤቱ ንጹህ ልብን ፍጠርልኝ ነው ያለው። አየ ፍጠርልኝ ሲል እንደ አዲስ ንጹህ ልብ ይደግልኝ ማለት ይፈጠርልኝ እያለ አይደለም። ያለፈውን ያ የቆሸሸውን ፎርማት አድርገው እንደ አዲስ ሪጀነሬት አድርግልኝ እያለ ነው። ገባችሁ አይደል? ስለዚህ መጀመሪያ የልብህን ሞተር ለእግዚአብሔር ስጠው። ልብ ሲታደስ አፍ በራሱ ይናገራል። ልብ ሲታደስ ልብ ከታደሰ አፍም አብሮ ይታደሳል ማለት ነው። ክርስቶስ በልብ ዙፋን ላይ ከተቀመጠ በአፍ በኩል የሚወጣው የክርስቶስ ጠረን ብቻ ይሆናል። ወዳጆቼ ሆይ ከዛሬ ጀምሮ አፌ ነው ልቤ ንጹህ ነው የሚለውን የራስ ማታለያ እናውልቅ። በንግግራችን ለምናቆስላቸው ሰዎች ኃላፊነት እንውሰድ። እናም ንስሐ እንግባ። ይህ የዛሬው መልእክታችን ነው። ይህ ትምህርት የህይወት መስታወት ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር በማድረግ አጋሩ። ሐሳባችሁን በኮሜንት አካፍሉን። ደሊላ ሚዲያን